ሩት የመጽሐፍ ቅዱስ እውነተኛ ታሪክ። ሩት ከእስራኤል ሕዝብ ጋር የእግዚአብሔር ርስት ተካፋይ አልነበረችም። ምክንያቱም ሞዓባዊት ነበረችና አሕዛብ። ነገር ግን በእምነት የተስፋው ቃል ወራሽ ሆነች። በዚህም አሕዛብን ሁሉ የሚያድን የክርስቶስ ኢየሱስን የአዲስ ኪዳን ጸጋ እንደ ጥላ ከሩቅ ምልክት ሆነች። ሩት የንጉሥ ዳዊት ቅድመ አያት ናት። በእምነቷም በሥጋ የክርስቶስ ኢየሱስ የዘር ግንድ ለመሆን በቃች። ሩት ተራኪ ጌታሁን ሀለፎም፣ ሩት አበሻ፣ ገነት አፈወርቅ። ሩት ይህንን ትረካ ለምታደምጡ ሁሉ የክርስቶስ ኢየሱስ የማዳኑ ኃይልና ቸርነቱ ስለ ሰው ልጆች ያለው ታላቅ ፍቅር ወደ እናንተ ይሁን። አሜን። እንዲህም ሆነ፣ መሳፍንት ይፈርዱ በነበረ ጊዜ በአገሩ ላይ ራብ ሆነ። አንድ ሰውም ከሚስቱና ከሁለቱ ልጆቹ ጋር በሞዓብ ምድር ሊቀመጥ ከቤተልሔም ይሁዳ ተነስቶ ሄደ። የሰውየውም ስም አቤሜሌክ፣ የሚስቱም ስም ኑኃሚን፣ የሁለቱም ልጆች ስም መሐሎንና ኬሌዎን ነበረ። የቤተልሔም ይሁዳ የኤፍራታ ሰዎች ነበሩ። ወደ ሞዓብም ምድር መጡ፣ በዚያም ተቀመጡ። የኑኃሚንም ባል አቤሜሌክ ሞተ። እርሷና ሁለቱ ልጆቿ ቀሩ። እነርሱም ከሞዓባውያን ሴቶች ሚስት አገቡ። የአንዲቱ ስም ኦርፋ፣ የሁለተኛውም ስም ሩት ነበረ። በዚያም 10 ዓመት ያህል ተቀመጡ። መሐሎንና ኬሌዎንም ሁለቱ ሞቱ። ሴቲቱም ከሁለቱ ልጆቿና ከባሏ ተለይታ ቀረች። እርሷም በሞዓብ ምድር ሳለች እግዚአብሔር ሕዝቡን እንደጎበኘ እንጀራም እንደሰጣቸው ስለሰማች ከሞዓብ ምድር ልትመለስ ከሁለቱ ምራቶቿ ጋር ተነሳች። እርሷም ከሁለቱ ምራቶቿ ጋር ከተቀመጠችበት ስፍራ ወጣች። ወደ ይሁዳም ምድር ሊመለሱ በመንገድ ሄዱ። ኑኃሚንም ምራቶቿን ሂዱ፣ ወደ እናቶቻችሁም ቤት ተመለሱ፣ በእኔና በሞቱት እንዳደረጋችሁ እግዚአብሔር ቸርነትን ያደርግላችሁ፣ እግዚአብሔር በየባላችሁ ቤት ዕረፍት ይስጣችሁ አለቻቸው። ሳመቻቸውም፣ ድምፃቸውንም ከፍ አድርገው አለቀሱ። እነርሱም ከአንቺ ጋር ወደ ሕዝብሽ እንመለሳለን አሏት። ኑኃሚንም አለች፣ ልጆቼ ሆይ ተመለሱ። ለምን ከእኔ ጋር ትሄዳላችሁ? ባሎቻችሁ የሚሆኑ ልጆች በሆዴ ያሉኝን? ልጆቼ ሆይ ተመለሱ። ባል ለማግባት አርጅቻለሁና ሂዱ፣ ተስፋ አለኝ ብል። ዛሬስ ሌሊት እንኳን ባል ባገባ ወንዶች ልጆችን ብወልድ እነርሱ እስኪያድጉ ድረስ ትቆያላችሁን? ስለ እነርሱስ ባል ማግባት ትተዋላችሁን? ልጆቼ ሆይ እንዲህ አይደለም፣ የእግዚአብሔር እጅ በእኔ ወጥቷልና ከእናንተ የተነሳ እጅግ ተመርሬአለሁ።
ድምፃቸውንም ከፍ አድርገው እንደገና አለቀሱ። ኦርፋም አማቷን ሳመች። ሩት ግን ተጠጋቻት። ኑኃሚንም እነሆ ባልንጀራሽ ወደ ሕዝቧና ወደ አማልክቷ ተመልሳለች፣ አንቺም ደግሞ ከባልንጀራሽ ጋር ተመለሺ አለቻት። ሩትም ወደምትሄጂበት እሄዳለሁና በምታድሪበትም አድራለሁና እንድተውሽ ከአንቺም ዘንድ እንድመለስ አታስቸግሪኝ። ሕዝብሽ ሕዝቤ አምላክሽም አምላክ ይሆናል። በምትሞችበት ስፍራ እሞታለሁ፣ በዚያም እቀበራለሁ። ከሞት በቀር አንቺና እኔን አንዳች ቢለየን እግዚአብሔር ይህን ያድርግብኝ እንዲሁም ይጨምርብኝ አለች። ኑኃሚንም ከእርሷ ጋር ለመሄድ እንደቆረጠች ባየች ጊዜ እርሷን ከመናገር ዝም አለች። ሁለቱም እስከ ቤተልሔም ድረስ ሄዱ። ወደ ቤተልሔምም በደረሱ ጊዜ የከተማይቱ ሰዎች ሁሉ ስለ እነርሱ ይህች ኑኃሚን ናትን? ይህች ኑኃሚን ናትን? እያሉ ተንጫጩ። እሷም ሁሉን የሚችል አምላክ አስመርሮኛልና ማራ በሉኝ እንጂ ኑኃሚን አትበሉኝ። በሙላት ወጣው፣ እግዚአብሔርም ወደ ቤቴ ባዶ ይመለሰኝ። እግዚአብሔር አዋርዶኛልና ሁሉንም የሚችል አምላክ አስጨንቆኛል። ኑኃሚንም ለምን ትሉኛላችሁ አለቻቸው። ኑኃሚንም ከእርሷም ጋር ከሞዓብ ምድር የተመለሰችው ሞዓባዊቷ ምራቷ ሩት ተመለሱ። የገብስም መከር በተጀመረ ጊዜ ወደ ቤተልሔም መጡ። ለኑኃሚንም ባል የሚዛመደው ከአቤሜሌክ ወገን የሆነ ኃያል ሰው ስሙ ቦዔዝ የተባለ ሰው ነበረ። ሞዓባዊቱም ሩት ኑኃሚንን በፊቱ ሞገስ የማገኘውን ተከትዬ እህል እንድቃርም ወደ እርሻ ልሂድ አለቻት። እርሷም ልጄ ሆይ ሂጂ አለቻት። ሄደችም። ከአጫጆችም በኋላ በእርሻ ውስጥ ቃረመች። እንዳጋጣሚው የአቤሜሌክ ወገን ወደ ነበረው ወደ ቦዔዝ እርሻ ደረሰች። እነሆም ቦዔዝ ከቤተልሔም መጣ። አጫጆቹንም እግዚአብሔር ከእናንተ ጋር ይሁን አላቸው። እግዚአብሔር ይባርክህ፣ እግዚአብሔር ይባርክህ ብለው መለሱለት። ቦዔዝም በአጫጆች ላይ አዛዥ የነበረውን ሎሌውን ይህች ቆንጆ የማን ናት አለው። የአጫጆቹም አዛዥ ይህችማ ከሞዓብ ምድር ከኑኃሚን ጋር የመጣችው ሞዓባዊቷ ቆንጆ ናት። እርሷም ከአጫጆቹ በኋላ በነዶ መካከል እንድቃርምና እንድለቅም እባክህ ፍቀድልኝ አለች። መጣችም፣ ከማለዳም ጀምራ እስካሁን ድረስ ቆይታለች። በቤትም ጥቂት ጊዜ እንኳን አላረፈችም አለው። ቦዔዝም ሩትን ልጄ ሆይ ትሰሚያለሽ? ቃርሚያ ለመቃረም ወደ ሌላ እርሻ እንዳትሄጂ፣ ከዚህም አትላወሺ። ነገር ግን ገረዶቹን ተጠጊ፣ ወደሚያጭዱበትም ስፍራ ተመልከች፣ ተከታያቸው። እንዳያስቸግሩሽም ጎበዛዝቱን አዝዣለሁ። በተጠማሽም ጊዜ ወደ ማድጋው ሄደሽ ጎበዛዝቱ ከቀዱት ውሃ ጠጪ አላት። በግንባሯም ተደፍታ በምድር ላይ ሰገደች።
እኔንስ ለመቀበል በምን ነገር በፊት ሞገስ አገኘው? እኔ እንግዳ አይደለሁም ምን አለችው። ቦዔዝም ባልሽ ከሞተ በኋላ አባትሽንና እናትሽን የተወለድሽበትን ምድር ትተሽ ቀድሞ እንደማታውቂው ሕዝብ እንደመጣሽ ለአማትሽ ያደረግሽውን ነገር ሁሉ ፈጽሞ ሰምቻለሁ። እግዚአብሔር እንደ ሥራሽ ይስጥሽ። ከክንፉም በታች መጠጊያ እንድታገኚ በመጣሽበት በእስራኤል አምላክ በእግዚአብሔር ዘንድ ደሞዝሽ ፍጹም ይሁን አላት። እርሷም ጌታዬ ሆይ ከባሪያዎች እንደ አንዲቱ ሳልሆን አጽናንተኛልና የባሪያንም ልብ ደስ አሰኝተሃልና በዓይነ ሞገስ ላገኝ አለችው። በምሳም ጊዜ ቦዔዝ ወደዚህ ቅረቢ፣ ምሳቢ፣ እንጀራሽንም በሆምጣጤው አጥቅሽ አላት። በአጫጆቹም አጠገብ ተቀመጠች። የተጠበሰም እሸት ሰጣት። በልታም ጠገበች፣ አተረፈችም። ደግሞም ልትቃርም በተነሳች ጊዜ ቦዔዝ ጎበዛዝቱን በነዶው መካከል ትቃርም፣ እናንተም አታሳፍሯት፣ ደግሞ ከነዶው አስቀርታችሁ ተውላት፣ እርሷም ትቃርም፣ አትውቀሷት ብሎ አዘዛቸው። በእርሻውም ውስጥ እስከ ማታ ድረስ ቃረመች። የቃረመችውንም ወቃችው። 1 የኢፍ መስፈሪያ ያህልም ገብስ ሆነ። ተሸክማም ወደ ከተማ ገባች። አማቷም የቃረመችውን አየች። ከጠገበችም በኋላ የተረፋትን አውጥታ ሰጠቻት። አማቷም ዛሬ ወዴት ቃረምሽ? ወዴት ሰራሽ? የተቀበለሽ የተባረከ ይሁን። ዛሬ ሰራውበት ሰው ስም ቦዔዝ ይባላል ብላ በማን ዘንድ እንደሰራች ለአማቷ ነገረቻት። ኑኃሚንም ምራቷን ቸርነቱን በሕያዋንና በሙታን ላይ አልተውምና በእግዚአብሔር የተባረከ ይሁን አለቻት። ኑኃሚንም ደግሞ ይህ ሰው የቅርብ ዘመዳችን ነው፣ እርሱም ሊቤዥን ከሚችሉ አንዱ ነው አለቻት። ሞዓባዊቱ ሩትም ደግሞ መከሬን እስኪጨርሱ ድረስ ጎበዛዝቴን ተጠጊ አለኝ አለቻት። ኑኃሚንም ምራቷን ሩትን ልጄ ሆይ ከገረዶቹ ጋር ብትወጪ በሌላም እርሻ ባያገኝሽ መልካም ነው አለቻት። ሩትም የገብሱና የስንዴው መከር እስኪጨርስ ድረስ ልትቃርም የቦዔዝን ገረዶች ተጠጋች፣ በአማቷም ዘንድ ትቀመጥ ነበር።